ስለ መንግስቱ ኃይለማርያም 4 ኪሎ መውረድ እየፈለገ 6 ኪሎ ጋር ወረደ። እባካችሁ እናንተ የሥራ አስፈጻሚም ይሁን የህግ አስፈጻሚ አካላት ህገ መንግስትን በሉት መተዳደሪያ ደንብን በሉት ህገ ደንብን በሉት ከውጪ ስታስገቡልን ከነመለዋወጫው ይሁን ጎበስ። ሰላም ነው እንዴት ነው? አማን ነው? ሰላም ነው? ሰላም ነው እንዴት ነው? ሰላም ነው? እንዴት ነው? ቤተሰቡ የሆነ ነገር እሺ ይሄ እንግዲህ ፈረንጆ አለ እኔ ስራ ሰርቻለሁ ትናንት ስራ ሰርቼ ነገር በዓል እየደረሰ ነው እንካ ብዬ ብር ሰጠ። ስሙ ምቀኛ ሲበዛብህ መኪና ገዝተህ አስቀናው። በቃ መኪና መገዛት ነው። በወደ አልተቀደደም ተቀዷል። አንተ አልተቀደደም እጁ ተቀዷል። እኔ በወደ እጁ አውጣኝ እናቴ በወደ እጀል መጣ ነው ባይቆም ፈስታሉ ዶግሶ ሄደች። ይሄ ዶግሶ ሄደች እኮ እዚህ እባክህ ዘርበል ምን ሆናችሁ ነው? ሰዳችኝ ደሞ ሰው የኔ ወድ አራት ኪሎ መውረድ እየፈለገ 6 ኪሎ ጋር ወረደ። እኔ ምለው ድሮ ያጂልኝ ቀጠሮ ቦታ ምረጪና የሚለው ዘፈን 6 ኪሎ የቲያትር ተማሪዎች ነበር የሚዘፍኑት። አሁን ከመቼው ቤተ መንግስት ጋር ደረሰ? የዚህ አካባቢ እኮ ከባድ ጨዋታ እኮ መንፈስሻ ለቃለች። ባለፈው በቴሌቪዥን ያየን ምን አለ? በነገራችን ላይ ደስታ ነኝ ነው የቤተ መንግስቱ የራት እልፍኝ ለሰርግ ይከራያል አለ። እንዴት ስለው ያው ችግሩ ስትፋታ ባንቀስ 39 ነው የሚረቅልህ አለ። እዚሁ ሰፈር ሳንሄድ እኮ መንፈስሻ ጣራ የነካ ጨዋታ አላት። ስለ ፍቺ ካነሳ ደግሞ እሷንም ጠቀስ አድርገን ማለፍ አለብን። ከደፋሮቹ አንዱ አይደለሱ እኛ የነበሩት እነዚህና እነዚያ ተባብለው ፍቺ ፈጽሞ የለም። እነዛኞቹ የፍቻቸውን ካስፈጸሙ በኋላ ንብረት ክፍፍል ያስፈልገናል ብለው መጡ። እዛ እነዛኞቹ ንብረታችንን አካፍሏላ። እነዚህኞቹስ ባለጊዜና ባላቅም አይደል? መቼ ያፈራችሁት ንብረት ነው ንብረት የምትጠይቁት? ያላችሁ ኮሮጆ ነው እሱ መውሰድ ትችላላችሁ አላችሁ። እንዴ እነዛ ቀላል ሰው አድርጋችኋል እንዴ? ነው ኮሮጆ ነው የሚደርሰን? እንደዛ ከሆነ ለብቻችን ምርጫ እናካሄዳለን አይደል? ሰበር ጭንጫታ ይዤ ሰበር ጠጅ ቤት መጣ ማማ ልጣይሽ ጋር አረ ጎበዝ ማማ ልጣይሽ እነዚህ ሰዎች ምርጫ ለብቻችን እናካሄዳለን እያሉ ነው ስላችሁ ደስታ አስመላሽ። አትፍረድባቸው። ከድሮም ብቻቸው መወዳደር ለምዶባቸው ነው አይደል? ካራስ ደፋሮቹን የሚችላቸው እንደዚህ አይነት እንደ መንፈስ አይነት አይደለም። ምን ነክቶ ስብሰባ እንጂ በአዋጅ የተከለከለው አጀንዳ መሰለ እንዴ? ጧጧ ስትነሳ አዳዲስ ትኩስ አጀንዳዎች እኮ ነው የሚያረቁልህ። ለዛ እኮ ነው የጋራ የሆነ አርማም ምልክትም ያጣ። እባካችሁ እናንተ የሥራ አስፈጻሚም ይሁን የህግ አስፈጻሚ አካላት ህገ መንግስትን በሉት መተዳደሪያ ደንብን በሉት ህገ ደንብን በሉት ከውጪ ስታስገቡልን ከነመለዋወጫው ይሁን ጎበስ። ብዙ ስርዓቶች እኮ ናቸው ብልሹ ሆነው መጠገን የሚፈልጉት። እንዴ ከቻላችሁ አዲስ ፍጠሩልን። ካልሆነ እኛን የስርዓት ሸቀጥ ማራገፊያ አታድርጉን። የጉና አበዛዝ አይታችሁታል ጎበዝ? እዚህ ሰፈር የንትን ዓለም አቀፍ ህግ አህጉር አቀፍ ህግ የንትን ሰብአዊ ዲሞክራሲያዊ ምናምን የሚለውን አይተ አንድ ጠብ የሚል ነገር ስታጣ ቆይ እነዚህ ሰዎች ሳነቡ ነበር እንደሚፈርሙት ነው ወይስ አበል አደረጉት ዝም ብለው እየተፈረሙ ተቀበለው የሚመጡ? ሙነት እንዴ የጋራ የሆነ ስርዓት እንዴት ታጣለ? ሻምበል ከሌላው ጊዜ የገረመኝ በዚህ ምክንያት ነው። እንዴት ዛሬ የጋራ ጉዳይ የሆነ ሐሳብ አነሳ በሚል ይሄ ሐሳብ ካልገባ ባዝማሪው ባንጃው ግጥም ከሽኛ ቀርብልሃል።
ትላንት ጨለማ ነው ባልነው ተደነቃቀፍን የጽልመቱን መንገድ ደም ከፍለን አለፍን ዛሬ ጨለማው ተገፎ ፀሐይ ብትወጣም በንጋቱ አምኖ አይናችን ካልበራ እንኳንና ዛሬ ነገም ነው መከራ ይላል አለንገ በእንደኛ ሀገር ሁኔታ በምንም ይሁን በማንም ምክንያት ሁሌም የሚሞተው ንጹሃኑ ሰፊው ድሃ ህዝብ ነው ስለዚህ ደፋሮቹን የምትታገላቸው በድፍረት ሳይሆን እንደ መምህር ቅኔ ላሉ አዋቂዎች ጆሮም ልብም በመስጠት ከእውቀት ይልቅ ማጎብደድ ትልቅ ቦታ እየተሰጠ ሰፊው ህዝብም ለደፋሮቹ ጆሮም ድጋፍም መስጠት ይችልበታል መምህር ቅኔ እውነታቸውን እዚህ ሀገር ዕውቀት ቢመዝን ኖሮ ቃሊቲ ማረሚያ ቤት ድሮ ነበር የሚሰምጠው አሉ ምነካ አንዳንዴ እኮ ከዩኒቨርሲቲ ሁሉ የበለጠ ቁጥር በቃሊቲ ማረሚያ ቤት ምሁሮችን ልታገኝ ትችላለህ ሰፊው ህዝብ ለደፋሮቹ ጆሮም ድጋፍም መስጠቱን ተያይዞታል ታዲያ ሲም በመሳለ ያሳያለሁ ባለፈው ከድራችን ዳኛ ሻምበል ጋር ተጣልቼ ታስሬያል ነበር በስም ማጥፋት ወንጀል ከሶኝ ማማለጣሽ ዋስ ሆኖ ያስፈቱኝ ጊዜ ማለት ነው የተፈታው ጊዜ ጠጅ ቤት ውስጥ ቀለል ያለ ዝግጅት አዘጋጁልኝ እንኳን ተፈታ እንኳን ለቤት በሰላም አበቃ አሚል ዳቦ ቆረስን በላን ጠጣን ከዛ በመሃል ማማለጣሽ ሲደስታ ስመላሽ የደስታ ንግግር አድርግ ብለው ወደ መድረክ ጋበሱኝ እኔም አንዳንድ አካላቶችን ለማመስገን ከሞከርኩ በኋላ የደረሰብኝን የፍትህ መጓደል ካወራው በኋላ በሞቅታ አምልጦኝ ትግሉ ይቀጥላል አይደል ጠጅው በሙሉ ጠጅ ቤት ውስጥ የነበረው በፉጨትና በጭብጨባ ከጎንህ ነኝ ሲለኝ ድንግጥ አለ ኧረ ጎበዝ ትግሉ እኮ ከኑሮ ጋር ነው አልኳቸው የዚህ ሰፈር ሰው እኮ ግራ ግብት ነው የሚጨብጠው የሚይዘው አሳጥቷል የሚደግፈው የሚቃወመው አጥቷል ታዲያ እንዴት ሆኖ ነው የጋራ ጉዳይ የሚኖረን ጎበዝ እነዚህ ደፋሮቹን የሚችላቸው እንደ መንፈስ ያለ ዕውቀት ትልቅ የሥራ ልምድ ያለው ሰው ብቻ የመንፈስን ጨዋታዎች በተከታታይ ከጠጭ ቤት በስርጭት አስተላልፍልሃለሁ ቢራ የተወደደ ሰሞን የቀበሌው መዝናኛ ጋር መንፈስሽ አይደላ አጨብጭቦ እስሄሎ እዚህ ጋር ሀገር ሳይረበሽ አንድ ቢራ አስተናጋጁ ያመጣለታል እሷን ሲጨርስ ይቀጥላል ጎበዝ ሀገር ሳይበጠበጥ ሌላ ቢራ ይመጣለታል ሶስተኛ ላይ ጎበዝ መስከረም ሳይደርስ ሀገር ሳይረበሽ ሌላ ቢራ አምጡልኝ የውሸት ደስታ የጨለማ ውጤቴ ነው ወታደሩ እየቸገረው ጡረታውን ከልክላው ሀገሩ የወርቅ ኒሻኑን አውርዶ እንኳን ለመሸጥ ጉልበት አላት ትቶታል እሱን እያየን ይሞት ኢየሱስ ሶስት ልጆቿን ይሰራ ያለችው አንድ ድል ያስፈልጋል እድል ያስፈልጋል አይደለም ለመሳቅ ለማዘን እድል ያስፈልጋል ጨለማን ካልታገስከው ጨለማን ካላሸፈንክ ከባድ ነው ይህ ወታደር አስበዋል ማዕረጉን ደርድሮ ነበር ሰላምታውን የሚሰጠው ደረቱን ነፍቶ አቃተዋ ለምን ጨለማው ውጦት ስለቀ ቢሆንም አላዝንለት ተመሰለ ደስ ብሎኛል አዳቤ በቢራ ጥራጭና ማምለጫ ስታጣ ጠጅ ቤት ብትመጣ ያዝማሩ ዋንጃውን ግጥም ነው መሰጠ ደስ ብሎኛል ነግራለሁ ጨለማ በሙሉ አደባባይ ላይ ወጣ ብርሃንን ማግኘት ከፈለክ ማምለጫ መንገድ ሳይሆን ጨለማን ማለፊያ መንገድ አዘጋጅ
ደስታ አስመላሽ መከረኝ የምትል ከሆነ አለመስማት የራስ ፋንታ ነው። ያው ጎረቤቴን እየነገርኩት ነው። ታው ፍራሹን አትጠበው እያልኩት ፍራሹን አጥቦት አንሶላ ሆነለት። ምክንያቱም ያ የወፈረና የደደረ ፍራሽ በእድፍና በጭቅቅት ነበረ። የገዘፈ አካል ሁሉ አያስፈራም ወንድሜ። መልስ ምት መሆኑ ነው። ጃኬቴን አጥቤ አስጥቼ ማለት ነው። ሲያልፍ አይቶኝ ምን ቢል ጥሩ ደስታ አስበላሽ እንዶድ ከየት አገኘ ይህን ጃኬት ለማጠብ አይለኝ ወንድሜ ብለህ አርዝ ያረከው እንዴ? ነግሬሃለሁ። ጨለማ ማሸነፍ ካልቻልከው ብታጥበው የማይነጻ እድፍ ነው የሚሆነው። ስለዚህ መጠጥንና ስካርን ከመፈለግ በፊት ጨለማን ተቀበለውና ለነገ ትውልድ ብርሃንህን ስራ። ይሄን ነው። አዛውንቶችን አትናቃቸው። የናቁት ያደርጋል ራቁት የሚለውን ብሂልህን አትርሳ። አዛውንቶቻችንም ሽምግልናን አታቅሉት። እውነቴን ነው። ብረት በጋለ ጊዜ ነው ቅርጽ ማስያዝ የሚቻለው። ችግኝም ቀጥ ብሎ እንዲያድግ የምትችለው በለጋነቱ ነው። ለጋ ነው ብለህ የናከው አቅም ሲያገኝ ያላጋል። እምቡጥ ነው ብለህ የተውከው አቅም ሲያገኝ አንተ በእርጅና ምክንያት ወንበር ስትይዝ መሮጥ በማትችልበት ጊዜ መጥቶ ያሯሩጥህና በገዛ ልጅህ ክብርህንም ሕይወትህንም ታጣል። ስለዚህ ለአዋቂዎች ለሽማግሌዎች ትልቅ ቦታ ሰጣቸው። ያልተገራ አንበሳ ደግሞ ሲፈረጥጥ የሚጠቅመውንም የማይጠቅመውንም እያጠፋ ነው። ለዚህ የመጨረሻ የጠጅ ቤት ጨዋታ አንድ በቀጥታ ስርጭት እናስተላልፍ። ጠጅ እየጠጣን መንፈስሻ መጣ። ጎበዝ ለጎረቤት ሀገር ፕሬዝዳንት የተሰጠው ጋቢ ምን እንደተባለ ሰማ እንዴ? እንዴ ምን ተባለ አልኩት። ባድመ እንዴ እንዴት እላለሁ? ያው አልተቋጨማ። በአንዲት ንግግርና አንቀጽ ነው የብዙ ለጋ ሰዎች ሕይወት የሚቋጭ። ስለዚህ የፊልምህንም የኑሮንም ጭብጥ አስተካክል። ከሆነ በኋላ ከመሮጥ ከመሆኑ በፊት አምልጥ። በመጨረሻም ጠጅን ትጎነጭና የዘላለም ግጥም ከአዝማሪው ባንጆ አንደበት ትሰማለህ። እምቡጥ አበባዎች በከንቱ ረገፉ፣ አንዴ ወደ ደጋ ወደ ገፈገፉ፣ በጻድቆች ቦታ አፈቀላጤዎች እየተሰለፉ፣ ምስኪኖቹ ወድቀው ጨካኞች ተረፉ፣ ስንቶች ከስንት አንሰው ያለ ስም አለፉ ትሏል። ላሟ ወለደችለትና ከሚያገኘው ነገር ለጎረቤቱ ያካፍሏል። የጎረቤቱ ሁሉ ጊዜ አንድ ነገር ነው የሚጸልየው፣ ፈጣሪው ያሰማኝ አንድ ጊዜ ያሰማኝ ይላል። ይሄ ጸሎቱ ሲበረታ ፈጣሪ መላእክቶቹ ሰብስቦ ጠየቅ፣ ግድ የለም ይሄ ሰውዬ እንስማው አለ። መላእክቶቹ ኧረ ጌታዬ የሰውየው ጸሎት እኮ አይሆንም እንዴ ምንድነው የሚለው? አይ እሱ እኮ የሚለው የጎረቤቴ ላም ግደልልኝ ነው የሚለው። ምንም አያካፍለው። አይ እሱማ ጎረቤቱ ካገኘው ነገር ላይ እኩል ለእኩል ነው ያካፍለው። አይ በቃ ተውት፣ ወንድሙ ይሄድለታል ተባለ። በሳምንቱ ነው ምናምን አሉ። ሴጣን ሄደ ሰውየው ጋር። ጌታ ምን ላድርግልህ አሉ። ማምታታት እንጂ መፍጠር ምን ትችላለህ? ምን ብነግርህ ግዴን 2 ላም ልስጥ አለው። ሳልፈልግ 3 100 አልፈልግም። ሰው የጎረቤቴን ላም መግደል ትችላለህ አሉ። ይሄ ቀላል ነው ብሎ ሴጣን ላሚቷን ነፋስ ያረጋት አትወድቅም። ወንድሜ ሰውየው እየጮኸ ደስ ብሎ ወደ ጎረቤቱ የታባ እኩል ለኩል ሆነና
ሰይጣን ድንግጥ አይል ኧረ አንተማ ከኔ ተበሳል እኔ ስራሷን አሳትኳት እንጂ አልገደልኳትም ብሎ ነካሴ ያረጋት ላሚቷ ስትነሳ ሰውዬው ተበሳጨ ድሮ ማጭበርባሪ እንደሆን ካውቃለሁ አምታታውና አንተ ማመን ያለ ዶግሷ ሄደች ዶግሷ ሄደች ከዚህ እባክህ ዘርበል ምን ሆናችሁ ነው ሰዳችኝ ደግሞ ሰው ሰፈር ምን ታርጋለች ሰፈር ምን ታርጋለች እባክህ ሰው ልወልድ ጠይቀኝ እዚህ አሁን እዚህ አሁን ያስቀምጨ ነበር ምን ቁልጭ ያርግቻ የለም አሁን ሄደች የለች ማን እንደሆነ ሄደች የት ያስቀምጣ የራሷ ተፈናጣ ሄደች እንዴት ራሱ ያደለ የት እዚህ ምንም የለም እኮ እሺ መጋኝ ይዞ ሄደች እኮ ግን ሞተር የለም እኮ እዚህ ሞተር የለም እና አለ ያልኩህ እና ምንድነው የለም ማን እንደሆነ ንፋስ ይወሰድ ጎርፍ ይወሰድ አይታወቅም የለም እዚህ ያስቀምጣችሁ አይ ሀትሽ ጋር ቁጭ ብላ እና ታዲያ እና ጀት ወረድን እናንተ ራሱ ገገማ ነው እንደናንተ እንዴት ማን ነው አትቆልፎ እንደማያመን ቆልፎ ቅርጽ ብላለች ማገዶ አትቆልፎ ምን ቆልፍ ያለው ቆልፎ ከይዘ ውስጥ ነበር ወይ እንዴ እና አሮጌጫ ነበር ባሰጥ ጠርሙስ ልጅ ያለው አሮጌጫ ነበር ባሰጥ ልጅ ያለው ኦራሌው አሮጌጫ ነበር ባሰጥ በርበርሶ ያለው ቆራሌው አሮጌጫ ነበር ባሰጥ ያለው ቆራሌው አቤት ና ና እሺ ድምጽ አብራት ያለ በጣም አቤት ወይ እንዴት ነህ ሰላም እግዚአብሔር ይመስገን አሪፍ ነው ሰላም ነው አለን እግዚአብሔር እንዴት ናችሁ ድምጽ በጣም ያምራል ድሮም ፍቃይ ነው ነበር የምጫወተው ሙዚቃ አረቄ ጠርሙስ አለ። አረ ጠርሙስ ብቻ አይደለም የሚቀየር ሰውም አለ። አረቄ ጠርሙስም አለ። ጠርሙስ ያለ ስቶና ሸጥም እዛ አካባቢ ሲዞር ዞር በል እኛ ጋር የሚቀየር ደግሞ አረ የለም ነው እሱን አስቀምጠው እዛ አካባቢ ግን አይጣፋም እና ምናምን አሸጥም ደሽ እኛ ጋር የለም እኛ ጋር የለም ግን አታጣም ብለን ኮና እዛ አረቄ ጠርሙስ አለ እየሮጠ ይወጣል እዛ አካባቢ ነው እዛ ሴቶ አይተን ያረቀ ጠርሙስ ያው መጣል እናንተ ሰዎች ምንድነው ቆይ ህይወቴን አንዴ እየኖርክ ያለው ማን የናንተ ህይወት ነካሽ አሁን ምን ያለበት እኔ ለመካብላችሁ ነው እኔ ለመካብላችሁ ነው ሰውየው ይገርማችሁ እንዴ አንተ ተናግረናል ቆይ እናንተ ስለሰውየው የምታውቁት ነገር አለ ሲራላት ቀልዶ ለና ስራ በራሴ ብራደ ምን ያስጨንቃችሁ ነገር አለ ቆይ ለምን ነው ህይወቴን እንድኖር ማፈቅዱ እኔ ራሴ ነው ታሪክ ነው እናንተ ምናችሁ ነገቻችሁ ነው ቆይ በጣም በገንዘቤ መሰለኝ አረ በቃ ከፈየ እስከኖርኩ ድረስ ደግሞ ይሄን በይቴ ነው ለምን ትጨቃጭቁኛላችሁ ለኖርበት በቃ ስለዚህ ማንነት ሳታውቁ ለማውራታችሁ አንተስ ምንድነው ስራ ምንድነው የምትፈልግ እኔ ስራ ቆራለ ነው እንዳላ ነው ያረኩሽ ምንድነው ምንድነው በስካር መንፈስ ስራው የሚሰራ ሰውዬ ትምት አንቺ ሳክራሽ አረ ስራውን እየሰራው ሰውዬ ማጣጣሽ እኔ ባሽሙር ለመንካብ ብቻ አይደል እንዴ ጠራችሁ እሺ ትባል ነው ምን ይሁን እንደሆነ ምግብ ልበላ ነው የምን ምግብ ሄድ ወደዛ እሺ ስጋ ነው ስጋ ልበላ ስጋ አንተ ለነ ስጋት ይሆናል አንተ ምንም የለም ፐርፎርማንስ ያውጥተህ ነው ያልከው አሁን ጥብስ የምትለው እዚህ ማለት ማሸናው እና እንደገና የተሸናውት እኔ ነው እንደሸና አይ ነና ያሸናው እሺ ወይና እና ልበላ ለገባ የለም ምግብ የለም እኮ ምግብ የለም ምግብ የለም ፈረንጆ ያልከው ያውክ ምግቡ የለም በት ምንም የለም አትጠቅመው በት እጀትም ታ ምንም የለም አዎ ብር ውስጥ ትናንት የሰጠው አውዳ አመት ብር ብዬና ለስትሮ ሰርቼ ሰጠው ብርስ አቤ 50 ብር ሰጠው ብለህ አንተ ሰጠክ አንተ ተቀበል ትራንስፖርት መጣው ሰጠው በቃ አዎ አርባክ እግሬ አልመጣም እግሬ እንዴት ማጣለው እንዴ የለም ምግብ የለም ስጋ የለም ስሙ ምቀኛ ሲበዛብህ መኪና ገዝተህ አስቀናው በቃ መኪና መገዛት ነው መኪና ከገዛ ምቀኛ ሁሉ ይጠፋል ከቦታው ነው የሚጠፋው በጣም አጸዳ እስካልክ ብትተውስ በእናትህ ያው ቀልጽ ያለ ናውራት ለዚህ ነው ህይወትን የማላምናት ለዚህ ነው መኖር የሰው ስም ብቻ ነው የምለው አሎ ከገቢዎች ነበርና የደወልነው ይቅርታ የግብር መክፈያ ሰዓት ደርሶ ብቻ ነው የምላችሁ ይኸው ሱቁን ሻሽጬ በባህር እየሄድኩላችሁ ነው መንገድ ጀምሬያለሁ አመቱ ሙሉ ሳይደውሉ ቀርተው አሁን ግብር ደርሶብሃል ይላል ጋሼ እንዴት ነህ ሰላም ነው ጋሼ እንዴት ነህ ሰላም ነው አማን ነው ሰላም እንዴት ነህ አለን ጋሼ እንዴት ነህ ሰላም ነው እንዴት ነው አማን ነው እንዴት ነህ ሰላም ነው ሰላም
ሰላም ነው ወይ? እንዴት ነው? ሰላም ነው? ሰላም ነው። እንዴት ነው? ቤተሰብ ሁሉ ሰላም ነው? አለን። እንዴት ነው? ሰላም ነው። ጠፋህ? አላለሁ ምን ያው ምንድነው? ባለፈው ደግሞ መኪና ይዘህ በቃ ሰላም ሳትለን ምናምን አለፍ። መች ባለፈው ኧረ ተው አልፌህ ተው ሌላ ሰው ይሆናል። አረጋሽ አንተ ነህ? እኔ ስቀህበት ምናምን እኮ ነው። ኧረ ተው እኔ እንደው ታዲያ የሁዲነታችን ይሻለናል መሰለኝ ሰላም ለማባባል። ይሻለናል። ምን ጣል ያደርጉልኛል ያን መኪና ያስኩ ጊዜ መሬቱም ሰማዩም ድብልቅልቅ በጣም በቃ ምን ልበልህ ጋሽ አውቀህ ነው ግን ተው አንተን ሰላም አላልክም። ኧረ ጋሽ አየ በቃሽ ደህና ደር በቃ ጋሽ የሁዲነታችን ይሻለናል ጋሽ ብትሰማ ጥሩ አይደለም ተው። አንተ ደግሞ ምንድነው ወንድ አይደል እንደዚህ ምንድነው የምትሽለጠለጠው? እንዴት ወንድ ልሁን እንደዚህ አበርጣቆ አበርጣታለሁ አሁንም ቢሆን አበርጣለሁ አበር ከድመ ከደከራ ነው ማብላት። አዎ ስንስራት ያርግ ወይኔ ፈረንጁ ወንድ ያቱን አይቻለሁ ተው አይቻለሁ ስትል አይቻለሁ ቁጭ ብላ ነው ማሸናት። አንተ ቁጭ ብላ አሸናለሁ ምን ነው ከደወይ ሰማ ነው አይደል? እኔ ምንም ያገባኝ ቁጭ ብላ አሸናለሁ። አንተ ቁጭ ወይኔ ፈረንጁ አታውቅም። ቅርጫቸው ፈረንጁ ማለት ለሷ አይደለም ለማንም ሰው ቆፍጠነ ነው። አንተ ለከት የለም ግን በእናትህ ቦክስ እኮ ድሮ የደርግ ደርጎ ታደር ነኝ እኮ አንተ አንተ ነው እንደሳኮ የምጠቀመው። አይ ቅርጫቸው እንትን ስናክ ነህ የሚባለው ነው። ወጋለሁ በቃ እንትን እዚህ ጋር የወጋሁት የተረፈ የለም። አንተ ስማርት አፍ እንትን አለ ቀባቶ አለ። እኔ ጆሮ ሞት ቢሆን 10 እኔ ጆሮ ይሄ ሞት አይ ቅርጫቸው በእናትህ ፈረንጁ እንትን አታውቅም። በእናትህ ፈረንጁ ጠቅጠቅ ሲያደርግ በል ነው ትመታለህ። ወይኔ እሷ ትመታለህ እኔ ስማ እኔ አንተ ልብ ያለ ስትመታኝ ሁሉ ዝም የምለበት ምክንያት ምን መሰለህ? ምንድነው? እሷ ለኔ ያላት ፍቅር እየገለጸች ነው ብዬ ነው። አርባኪ ገታን ፍቅር በዱላ ነው። እሷ እንደመለካከቷ ነው። አርባኪ እንዴ ማት ያልኩ ታውቂያለሽ። አይ ጓደኛ እኔ ሚስተን እንደማከብር ነው አንተ ማከብረው። ፍቅር በዱላ ነው ላውክ እኔም ወዳለሁ። እሺ ታንኩ አትተዋት ጨርጨር ቅርጫሶ ባፍንጫ ገብቼ በጆሮ ወጣሉ። አንተ በጣም ፈጣን ነኝ። እንትን በሲንጀር በለኝ ሹቡ ነው እንዴ ሹ ታውቃለህ? ምን የምታመጣው ነገር የለም። አሁን ብትመጣ ራሱ የሚሰማው ጉድ የለም። አንተ አፈርጣታለሁ አሁን እንዴ ወሽ በእናትህ ኧረ በስመ አብ ወልድ ነፈረንጁ ነኝ እንዴ ለማፍረጥ ማን ብሎኝ? ይሄ ብትመጣ ምን አለ በእናትህ በዚህ ሰዓት ውርደት ያይ ነበር። እኔ ለማፍረጥ ማን ብሎኝ? እሷን እንዳፈረጥኩ ነው ሁሌ እንዳፈረጥኩ። ሁሌ የምትመጣው አንተ ነኝ። በስመ አብ በቀደም እኮ እንግዳ ቤተ ስለመጣ እንግዳ ማፍረጥ ለኔ ብለህ ተመታ እንዴ ሁሌ እንዳፈረጥኳት ማፍረጥ። እኔ አሁን ብትመጣ ራሱ አጋጫታለሁ አነጥፋታለሁ። አንተ ለሴት ልጅ ክብር ብዬ ነው እንጂ ኧረ በእናትህ ወደዛ በእናትህ የምፈራው ጉድ የለም። ማንንም የማታው አላንስ ብሎ ደግሞ እዚህ ቁጭ ብለህ ወሬ ትቀደዳለህ። አልተቀደድኩም። ገባና ወጡና ማስል አይደለም ማስል በእናትህ ምንድን ነው የምትሄደው? አይ ነማ በቃ ወዴት ነው የምትሄደው? የት እኮ አይደለም እኮ እኔ ትመጣለህ ተጫወት ሰጣለሁ አልጫወትም በእናትህ በቃ አንተ መድባ አትመድብም ሰጣለሁ የታዘ አልበልግም መድብ የእጅ ስጥ በቃ እኔ በቀደም ላጫወትክም እንዳንተ አልጫወት አሁን አይቻልም። አሁን ለሱ የእጅ ስጥ በቃ ይኸው ግባ ነው ግባ እኔ ለምንድን ነው ተራያችን እንጫወታለን እና መድባ መድባ ስልኩ ካለ ስልኩ መድብ ስልክ ምን እኔ ሰጣለሁ እኮ አልፈልግም መድብ ኧረ ዶግሶ ተው ብር እኮ ነው አንተ እሺ ግባ እኔ እገባለሁ ለምንድን ነው እሱ የምገባው በእናትህ ቆይ ወይ አንተ እንትን እገባለሁ የእጅ ስጥ በቃ ለሱ የእጅ ስጥ እጅ ስጥ እሺ አልሰጥም ተው አልሰጥም እገባለሁ እጅ ስጥ ጫወት እኔ እገባለሁ በእናትህ እስከዛ ቶሎ ልብላ እሱ ብር አይደለም ስንቱ 100 ብር አትያርግ ያስቀምጥ እሺ ቀስ የባሰ ሰብ ያታርግ እንደዚህ ሰብ ያታርጋው ድብን ያርጋ ሰብ ያላርኩም ጋልብጬ ያል እንደምጫወተው ለምን ወዘት መዝን የምታወው ምን ነው ግባ ምን እናጫውት እናጫውት አንተ እየበላህ አልጫወትም አትበል ምን ያረጋው እየበላህ አልጫወትም አትበል ወይኔ አጋጨ እና እረፍ እየበላህ አልጫወትም እዚህ አበል አልጫወትም እስቲ ማን ነው እስቲ የሚጫወት እረፍ እኔ እሄዳለሁ ፖሊስ ቦታ ቁማር ነው ብዬ እነግራለሁ ታዲያ በልቷል ብለህ አልናገርም በልቷል ብለህ አልናገርም ምን በላ ምን አልጫወትም በዚህ
ኮት ያለኝ ኮት እኔ አልፈልግም። ነገር ያለው ስልክ በልታል ብሬ በልታል ነገር ያለው ነፍስ ያጠፋሉ። እሺ 30 ብር ነው። ምኑ አዲስ ነው? አልፈልግም። ነገር ያለው ተጫወት ከሆነ ተጫወታለህ። 30 ብር ነው። 50 ብር ይግባ። 30 ብር ነው። አልገባም። 30 ብር እሺ ግባ ግባ 30 የሆነ ነገር ልነገር። እሺ ይሄ እንግዲህ ፈረንጆ አለ እኔ ስራ ሰርቻለሁ። ትናንት ስራ ሰርቼ ነገር በዓል እየደረሰ ነው። እንካ ብዬ ብር ሰጠው ለሱ። አንተ እሺ ነገ ጭንቅልት ያስገባ ስጋ ጭንቅልት የበሬ ያስገባ አልኩ። እሺ ብዬ ሰጠ ብሩ። እሱ ብሩ በምንድን ነው የጨረስከው? ገና ኮንትራቱ እዚህ ጋር አስቆምኩኝ። ባጃጅ የለም። በቃ እሺ ምንድን ነው? እሺ አሁን በእናትህ የበላ ቤት የለም፣ መቀመስ የለም፣ ቤተሰብ የለም፣ አባቴ የለም፣ አክስቴ የለም። በቃ አሁን እኮ አሁን ልክ እኮ ነው። ግን እናንተ ወንድማማቾች ናችሁ። ምስጢራችሁ ቤት ውስጥ አትፈቱም እንዴ? እና ወንድም ብር የለም። ጭቅጭቅ ነገር ገና ልንገዳደል ትከታተሉ። ለምን ትከታተላላችሁ? እንከታተላለን። ምን አገባ? እኛ ዘመድ ጎረቤት አይደለን እንዴ? አሁን እናንተ ያስጨነቃችሁ አውደማት አልተቀደደም። ተቀዷል። አንተ አልተቀደደም። እጁ ተቀዷል። እኔ በወደ እጅ አውጣ እናቱ በወደ እጄ ልመጣ ነው። በስታሉ በወደ ተቀዷል። አንተ መልሰው ተቀዷል ነው በስታሉ። አልተቀደደም። ተቀዷል። መልስ አልተቀደደም። ተቀዷል። ተቀዷል። በቃ መልስ ተቀዶ ለገሽ ከደዛ ከደዛ ረበሎ ከደዛ ፈንክቴ ምንድነው? ተማሪዎች አሉ ዝም ብለው በላባቸው ጠላት ይዛችሁ በለው 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 በጠጠር ይወድቃል። ዝም ብለው ድንጋይ ብለው አስቀምጠው እንደዚህ ነው ስትመለስ ቁስል መጥም እንደዚህ ነው እኛም ያመመን። በለው እኔ በተሰራ ይከተበል እግሩ ና ጫንቃሽ እሺ ና እዚህ ጋር አንገቴ እዚህ ጋር አንተ ሁሉ ለምታሳሻው አንተ ተንጋቡሽ ትበላለህ? እሺ ሂድ ብላ አንበጣ ከመበላ ና እኛ እንብላ። አንድ ላይ አንበላ ዝም በል ሂድ ውሰድ። በቃ ሂድ ጭንቅላትን ነው በቃ። ወይኔ አንበጣ ከመበላ ሰው በበላ ይሻላል። እዚያው ሰው ቀየርን እንጂ እኮ ተበልተናል። እንዴት ያሉ ወይኔ እንዴት እንደምመላል አንድ ቀን ንግም አቁሽ ያየ ጀርባ ብላ። አሁን እናንተ እኔ ለጉልባ መጣችሁ ጨረሳ ምን አልክ? ስለ መንግስቱ ኃይለማርያም የኔ ውድ የኔ ልዩ እንዳታለቅስ ድንገት ሽክርታይ የኔ ሽክርክር ትርታይ አቤት የኔ ማር